ሰላም 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 ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ ወይስ ስራ፣ ጤና፣ ቆይታ ሁሉ ሰላም ሁሉ መልካም ነው? እግዚአብሔር ስም የተባረከ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው ዛሬ ደግሞ ይዤ የመጣሁት ቪዲዮ የማን ነው? እነ ዳኒ ኤርሜላ እንድ ሜሪ መጥቷል። ትላንት ቤቱ አይተናል። ሩታ አብሬሽን ጠርታ ከዚህ በፊት እኛ ያለው ጥሩ ሁኔታ ላይ ሳለን የተፈጠረው ነገር አለ እና አርግሽ ያለው ብላ ነግራለች። አብርሃም በጣም ደነገጠ። ከዛ እንዴት ብሎ ጠየቀ። ባለፈው አንተ በሌላ ስሜት ውስጥ ነበርክ እና ይሄ ነገር እንግዲህ አጋጣሚ ሆነው ተፈጠረ። አርግሻለሁ ብላ ነገረች። አብርሃም በጣም ነው ተነገጠ። ምንም የሚያስደነግጥ ነገር የለም በራሴ በኩል ማለት ነው። እዛ ጋር ሩታን ይወዳታል፣ ያፈቅራታል፣ የታወቀ ነው። ግን እዚህ ጋር ሄርሜላ ትይዛለች። ለዛ ፈርቶ ነው እንጂ ያ ቃል ባለፈው እሷ የሆነ መጠጥ አስጠጥታ ምናምን አርጋ እንዲህ አድርጋለች የተባለው ጊዜ የለም። ራሱ በእግር ተራምዶ አይደለም እንደ ክፍል ውስጥ ገብቶ የተኛ ራሱ አያውቅም። ታዲያ ያ መድኃኒቱ ከትንሽ ደቂቃ በኋላ ይነቃል እኮ። ከነቀም በኋላ የልቡን ደርሶ የልቡን አዳርሶ አሁን ሁለተኛ ልጅ መጣ። አርግዣለሁ ብላ ለአብርሃም ነገረች። አብርሃም ደነገጠ። ብዙ ጊዜ ቆይቶ ተነጋገሩ። ከዚም ተለያዩ። አብርሃም እንግዲህ ሰምቷል። ዛሬ ደግሞ ሜሪና ዳኒ መጥቶ እርሜላን ጠርቶ ነገሩ። እርሜላ እንዴት ይሆናል? እነሱ ከተፋታን በኋላ ቆይቷል እኮ አለችው። እነሱ ከተፋታ በኋላ አይደለም እንደ ሄዶ የተኛ ከእሷ ጋር። አንቺ ምን ሆነሻል ደግሞ? ይህን ደግሞ እዛ ጋር አንቺ ጋር እያለ እዚህ መጥቶ ከእሷ ጋር እንዴት እንደሚሆን እያየሽ አይደለም እንዴ? አንቺ ሞኝ አርሜላ፣ አንቺ እስካሁን እኮ ጅል እኮ ነሽ። እግዚአብሔር ራስሽን አታውቂም እንዴ? እንዴት ይሆናል? እኔን ከአብርሃም ለመለየት እንደዚህ ጥረት ለምን ታደርጋላችሁ? ምናምን ትያለሽ። ይህ የታየ አይደለም እንዴ? እርግዝና እኮ የምደበቅ አይደለም። ሩታ ራሱን ባለቤቷን ጠርታ አዎ አርግዣለሁ ብላ ነገረችው። በቃ እንዴት ይሆናል? እንዴት እንደዚህ ታደርጋለህ ብለሽ አንቺ ደግሞ አብርሃምን መጠየቅ አለብሽ እንጂ ከነሱ ጋር መከራከር ምንም ፋይዳ የለም። ይህን ደግሞ እነ ሜሪና እነ ዳኒ በኩል ያለው ደግሞ እናንተ ለምን ኢንፎርሜሽን ለምን ትነግራላችሁ? እሷ ራሷ አንተን ሚዲያ ትጠቀማለች አይደለም? መስመሩ ጋር ገብታ ማየት ትችላለች እኮ ሩታና አብርሃም እነሱ የተነጋገሩትን ነገር ሁሉ እሷ ራሷ ገብታ ትሰማለች። እናንተ ለምን ትነግራላችሁ? ራስሽን ተጠንቀቂ፣ ሰብሰብ አርጊ ማለት ፈልገን ነው። እንዳንም ለንም እህት አለች፣ እንደ እህት አይቼ ነው አለችው አለ። ደግሞ ሜሪም ደግሞ ለንም እንደ እህት አስበው እንደ ሴትነትን እንደ እህትነትን አስቤ ነው ይሄን ማደርገው። ራስሽን ጠብቂ ማለት ፈልጌ ነው። ሌላ ነገር አስበን አይደለም ብሎ ነገሩት። እሷ ግን ማመን አልቻለችም። እንዴት ይሆናል? አብርሃምና ሩታ ከተለያዩ ቆይቷል እኮ እንዴት ይሄ ነገር ይሆናል አለችው። ባለፈው ከእሷ ጋር ሄዶ አድሮ አልመጣም። ደግሞ እንደገና ሰክሯል ምናምን የተባለው ጊዜ እዛ ጋር ሄዶ ከእሱ ጋር ተኝቶ አልመጣም። ስንት ጊዜ ነው እሱ ስንት ጊዜ ነው ከሩታ ጋር እሱ የቆየው? እሷ ወልዳ እዚህ ወደ አዲስ አበባ ከመጣች ወዲያ እሷን ተራመጅ ብሎ ይኸው መንግስት ግል እያለ ነው እያለ ከእሷ ጋር እንዴት ብዙ ጊዜ ነው ያሳለፈው። እና እሱ አንቺም ታውቂያለሽ። ደግሞ እሷ ቀጥታውን ጠርታ ለአብርሃም ነገረችው። በቃ ስማ ብላ ነገረች። ሰምቷል። አንቺ ደግሞ እዛ ጋር ገብተሽ ማየት ትችያለሽ። እነ ሜሪ እና እነ ዳኒን ካላመንሽ ማለት ነው
እዛ ጋር ሄደሽ ማየት ትችያለሽ። እና ራስሽን ብትጠነቅቂ በራሴ በኩል ያለን ሀሳብ ራስሽን ብትጠብቂ ሄርሚ ይሻለሻል። ይህን ደግሞ ያለው ነገር አብርሃምን መጠየቅ ትችያለሽ፣ ከሱ ማረጋገጥ ትችያለሽ፣ ከአብርሃም ትረጋግጪያለሽ ማለት ነው። አሁን እዚህ ጋር መተሽ ከነሱ ጋር ከምትጨቀጭቂ ስጋት ውስጥ ከምትገቢ ቀጥታ አብርሃምን መጠየቅ ትችያለሽ፣ ጠርተሽ ማለት ነው። እና እንግዲህ ምንም ማለት አይቻልም። እና እዛ ጋር ደግሞ ሄርሜላ ደግሞ ሄዳ ከደስታ ጋር ግንባሩን እየተሳመች ተይዛለች ተባለ። እንግዲህ የአንቺ ጉዱም እየወጣ ነው። እዛ ጋር ደግሞ ከአቤል ጋር ግንኙነት አለ። አብርሃም አቂፈሽ የተኘሽው ፎቶ አለ፣ ቪዲዮ አለ። ከሱ ጋር አንቺ እንጆይ እያረሽ የተነሳሽው ፎቶ እና ቪዲዮ አለ የተባለ ነው። እንግዲህ ጉድ ውስጥ ነሽ አንቺም እና እዚህ ጋር መተሽ ከአብርሃም ጋር አብርሃም ሆነን እዛ ሄደሽ ከደስታ ጋር ከአቤል ጋር የምታደርገው ነገር ደግሞ ሌላ ነው። ይህንን እያየ አብርሃም አንቺን አምኖ የሚያገባ ይመስለሻል? ሄርሜ በእውነት ለእኔ እኮ አይመስለኝም። ጌታን ይሄ አይመስለኝም በራሴ በኩል ማለት ነው። በጣም ከባድ ነው። እዛ ጋር ያንቺ ፋይሎቹ እየወጡ ናቸው። አንቺ ደግሞ እዚህ ጋር ሩታ ለአብርሃም እንዴት ታረግዛለች? እንዴት እንደሱ ከተለያዩ ቆይቷል ምናምን ትያለሽ። እሱ ሄዶ እሷ ጋር እያደረ አይደለም እንዴ? አንቺ ጋር መጥቶ ከአንቺ ጋር እንደማያድር ሩታ ጋር ሄዶ እዛ ጋር ያድራል እኮ ከአንቺ ጋር እንደውም በጾም ጊዜ አይደለም እንዴ? በጾም ቀናቶች የመማት ጊዜ አይደለም እንዴ? ከአንቺ ጋር ሄዶ በሆቴል የሚያድረው እሱ ወደ እሷ ጋር ሄዶ እንደዚሁ ያድራል። በቃ አለቀ። አዲስ ነገር የለም። አይ ችግር የለም እንደ ቅምጥ ሆኜ በአጠገብ ይቀመጣለሁ ችግር የለም ካልሽ ምርጫው ያንቺ ነው። አሁን አንቺ ብታመንም ባታመንም አብርሃም ደግሞ የሁለት ልጆች አባት ሆኗል። ምርጫው ያንቺ ነው። ችግር የለም እኖራለሁ ይሁን ካልሽ ምን ችግር አለው? ትኖር ያለሽ አይ እሱን እኔ አልፈልግም እንደኔ ሲንግል ያለውን ባልፈልጋለሁ ካልሽ ከሱ መራቅ ትችያለሽ። እሱ ቃል ይገባል። ግን አሁን እዚህ ጋር ሌላ ነገር ተፈጠረ፣ ምን ታረጊያለሽ? እና አብርሃምም እዚህ ጋር ምንድን ነው ያልሽው? እሱ እንዴት ያቅም? እሷ እንዳረገዘች እሱ እንዴት ያቅም? እሷ ራሷ እንዴት አታቅም? ሰው ማን ያውቃል? እርግዝና ተፈጠረ አልተፈጠረ እሱ አጋጣሚ የእግዚአብሔር ስራ ነው እንጂ ሰው አቅዶ አልሞ ሰው የሚያደርገው ነገር የለም። ታውቂያለሽ? እና እግዚአብሔር ስራ ነው። ያው እንግዲህ ምን ይደረጋል? እግዚአብሔር ነው የሚሰጠው። አሁን በሆድ ውስጥ ልጅ ተፈጥሯል አልተፈጠረም አብርሃም የሚያውቀው ነገር የለም፣ ሩታም የሚያውቀው ነገር የለም። እነሱ ከራሳቸው የሚያስፈልገው ነገር ይፈጽማሉ፣ እግዚአብሔር ደግሞ ይሰጣል። ልጅ ማለት የእግዚአብሔር በረከት ነው፣ ስጦታ ነው፣ ጸጋ ነው። ማንም እኔ በራሴ በኩል አብርሃም ልጅ ይጥላል ብዬ አላስብም። አብርሃም ልጅ ይወዳል፣ ያው እያየን ስለሆነ ማለት ነው። ልጅ ይወዳል አብርሃም፣ ይጥላል ብዬ አይደለም። አሁን ጥያቄ የሚሆነው አሁን አብርሃም ሁለተኛ ልጅ አባት ሆነ፣ ያንቺ ውሳኔሽ ምንድን ነው? ሀሳብሽ ምንድን ነው? ቅምጥ ሆኛ ይቀመጣለሁ ችግር የለም ትያለሽ ወይስ ከሱ ሸሽተሽ ሌላ ሰው ወይ ጫታሙ ከአንቺ ጋር ነው እንግዲህ፣ ወይ ጫታሙ አግቢ ወይ ሌላ ሰው አግቢ፣ እዛ ቀደሽ ወይ ደስታን አግቢ። ያው ያንቺ አጠገብ ያሉት እነሱ ናቸው። ስለዚህ ከነሱ አንዱ ማግባት ትችያለሽ። አይ ቅመጥ ሆኜ አልኖርም፣ እሱ የሁለት ልጆች አባት ሆነ እኔ ከሱ ጋር አልኖርም ይደብረኛል ካልሽ ምርጫው ያንቺ ነው። እንግዲህ አብርሃምም ጠርተሽ መጠየቅ ትችያለሽ፣ መረጋገጥ ትችያለሽ፣ መፍትሽ ነው። ታውቂያለሽ። እሱ ደግሞ ለአንቺ የምነግረው ደግሞ እውነት ከሆነ አይ በአብርሃም
100% እርግጠኛ ነን አይዋሽም ብለሻል አይደለም? አሁን ሄደሽ አብርሃምን ጠርተሽ ጠይቂ። ይሄ የሰማሁት እውነት ነው ወይስ ውሸት ነው ብለሽ ጠይቂ። ከዛ በኋላ እሱ እውነት ነው ካልሽ ምንድን ነው የምትሆኚው? ውሳኔሽ ምንድን ነው? ምን ትሆን ያለሽ? በጣም አስቸጋሪ ውስጥ ነሽ ያለሽው። ራስሽን ብትጠነቀቂ፣ ምንም ቢሆንም ራስሽን ብትጠነቀቂ። አይ እኔ አላምንም አብርሃም እንደዚህ አያደርግም፣ ሩታ ውሸት ነው እንደዚህ የምትላት ውሸት ነው ካልሽ በስተጀርባ ሆነሽ ማጥናት ትችያለሽ። ያው እርግዝና እንግዲህ ያው አይደበቅም ይወጣል አይደለም? በስተጀርባ ሆነሽ ማጥናት ትችያለሽ። ከዛ በኋላ እውነት ከሆነ ራስሽን አምነሽ መቀመጥ አለብሽ። እስከ መቼ ነው እንደዚህ በስጋት ውስጥ ሆነሽ የምትኖሪው? እስከ መቼ ነው? እሺ አሁን አብርሃም አንቺን ራሱ ባገባ አንቺን ትቶ ወደ ሌላ ሴት ጋር ይሄዳል። እሱ እየታወቀ ነው። ታውቂያለሽ፣ አብርሃም አንድ ቦታ የሚቀመጥ ሰው አይደለም። በ100% አብርሃምን አምናለሁ እርግጠኛ ነን አልሽው። አሁን ይሄ እርግዝና የሩታ እርግዘኛ ይወጣል። እሺ ምን ትያለሽ? አሁን በዚህ አብርሃም እርግጠኛ ነኝ በ100% አምናለሁ አልሽው። ምን ትያለሽ? ያው የሚደበቅ አይደለም እርግዝና እና የአንቺ ውሳኔሽ ምንድን ነው? ይሄ ሁሉ ሰው መጮምና አንቺ እንዳትጎጂ መጀመሪያ የማይሆን ቦታ ነው የገባሽው እንዳትጎጂ ብሎ ነው። ያንቺ ጉዳቱን አስቦ ነው ሰው ሁሉ መጮሆ ማለት ነው። ስለዚህ አብርሃምን ቀጥታ ጠርተሽ መጠየቅ ትችያለሽ፣ መረጋገጥ ትችያለሽ። ኦደንስም አሁን እየነገረ ነው። ደግሞ አሁን አንቺ ቀጥታ ሰምተሻል። ከአብርሃምም ስሚ፣ በስተጀርባው ደግሞ ማጥናት ትችያለሽ። ሁሉም ነገር ሰምተሽ መውሰን ያለብን ነገር መውሰን አለብሽ። እንደዚህ መቀጠል ያለብሽም ከባድ ነው እና ለአንቺ ይሄ ማርዶ ይሆናል። በጣም ኮንፊውዝ ይሆናል። ግን አብርሃም አንድ ቦታ የሚቀመጥ ሰው አይደለም በእውነት ሄርሜ ማለት ነው። ስለዚህ ራስሽን እስቲ አዳምጪ፣ አስቢ። ለምንድን ነው በዚህ ውስጤ ነው የገባሁት? ምን ሆኜ ነው የገባሁት? እንዴት ሆኜ ከዚህ ልውጣ ብለሽ ራስሽን እስቲ ቆም ብለሽ ሄርሜ አስቢ። በእውነት እኛም ሴት ነን። ያው ሴት ልጅ የሚደርስ ነገር አይታወቅም። ብዙ ነገር ይደርስናል፣ ብዙ ነገር ይደርሳል። ስለዚህ እስቲ ራስሽን ቆም ብለሽ ሄርሜ አስቢ። ይሄ ነገር እውነት ከሆነ ከወጣ ምን ትሆናለሽ? ውሳኔሽ ምንድን ነው? አንቺ አሁን አገባለሁ ምናምን ብለሽ በደስታ ነው። ሩታን ከዚህ በፊት እንደዚህ በደስታ ነው የነበረችው። አንቺ መተሽ ግን የእሷ ደስታውን ቀማሽ። አሁን ደግሞ አብርሃም ያው ሁለተኛ ልጅ ተረግዟል፣ እርግዝና ተፈጥሯል። አሁን ይህንን ሁለት ልጆቹን ትቶ ወደ አንቺ ጋር እሱ የሚመጣ ይመስላል። ከአንቺ ጋር ፕሮግራሙን የሚቀጥል ይመስልሻል? ምን ታስቢያለሽ? ሀሳብሽ ምንድን ነው? እና እኔ ጋር ደግሞ ያለው ሀሳብ ምንድን ነው? ይህንን እውነት ከሆነ ይህንን ሁለት ልጆቹን ትቶ ወደ አንቺ ጋር መጥቶ ይሄንን ፕሮግራሙ እንትን ያደርጋል ይቀጥላል ብዬ አላስብም። መጀመሪያ አንቺ ማረጋገጥ አለብሽ። አረጋግጪውና ውሳኔውን ወስኒ። እስከ መቼ ነው? የኔ ጥያቄ እስከ መቼ ነው? አሁን እንደዚህ ሆንሽ አንቺ የምትቀጥዩ እስከ መቼ ነው? አብርሃም አንድ ቦታ የሚቆም ሰው አይደለም። ይህን ደግሞ እዛ ጋር ሁለት ልጆቹን ትቶ ከአንቺ ጋር ይሄ ነገር ይቀጥላል ብዬ አላስብም፣ እውነት ከሆነ ማለት ነው። ስለዚህ አንቺ ደግሞ ራስሽን እስቲ ውሳኔውን ራስሽን አዳምጠሽ እስቲ ያስተካክል እና እኔ ጋር ያለው ሀሳብ ይሄንን ነው። እና ውድ ቤተሰቦች ሰላም ለእናንተ ይሁን። ይህን ደግሞ ሄርሜ አንቺ አሁን ከደስታ ጋር ያለው ግንኙነቱ ይኸው እየወጣ ነው። ከአቤል ጋር ያለው ነገር የአንቺ ነገር እየወጣ ነው። ይሄን ነገር እያየ አብርሃም ያ ሁለት ልጆቹን ትቶ ከአንቺ ጋር ለመኖር ይመጣል ብለሽ ታስቢያለሽ? ይሄንን የአንቺ ጉድ ደግሞ እያየ የአንቺ ፋይል እየወጣ ነው እያየ ከአንቺ ጋር ይህንን ነገር የሚቀጥል ይመስልሻል?
ምን ብለሽ ታስቢያለሽ? እንዴት ታስቢያለሽ? እና ጌታ ያለው ብቻ ይሁን እና ኤርሚ አስቢ እና ልጅ ማንም እና ሩታዬ እንኳን ደስ አልሽ። ደስ ብሎኛል። ልጅ ስጦታ ነው ስል ልጅ በረከት ነው። ማንም ልጅ የሚጠላ የለም። እንኳን ደስ አልሽ አብርሃም፣ አንተም እንኳን ደስ አልክ። በጣም ደስ ብሎኛል። እና ሄርሚ አንቺ አስቢ፣ ማረጋገጥ ያለብን ነገር አረጋግጪ፣ ወስኝ። እነሱ ሰው ያለው ነገር ማመን ከከባሽ ራስሽ አረጋግጪ። ከአብርሃም ስሚ ያለው ነገር ማለት ነው። እና ሰላም ለእናንተ ይሁን ውድ ቤተሰቦቼ። ይህንን ቪዲዮ ላይክ እያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ወደ እነሱ ጋር አድርሱ። እነ ሄርሚ ጋር፣ እነ አብርሽ፣ እነ ሩታ ጋር አድርሱ። ውድ ቤተሰቦቼ ሰላም ለእናንተ ይሁን። መልካም ውሎ ይሁንላችሁ። ባይ ባይ።